እውነት ነገ ሰንበት ነው የሚሄድበት ደጅ እግዚአብሔር ያስቀይመኝ። እግዚአብሔር ሰንበት በሄድሽበት ያስቀርሽ። ሰንበት በሄድሽበት ያስቀርሽ። ካጠገቧ እናቷ የለች። ቢኖሩም አቅም ያላቸው አይደሉ። ጥቃት ሳይደርስባት ተጠቅቻለሁ አትልም። ቆይ ስማኝ፣ እኔ መሀል በተከፈተው ክፍተት ከጆን ዳንኤል በላይ ሰርጀሪ በጣም ደስ አለሽ። ምን ሆነሽ ነው? አዶናይ መልስ ስጥ፣ አዶናይ ተነስ፣ አዶናይ እባክህ ውጣ። ወይ ጥቃት ሳይደርስባት ተጠቅቻለሁ አትልም። ቆይ ስማኝ ኤማ፣ እኔ በቅርበት እንደሰማሁት ወይ ደግሞ በቅርበት ከማውቀው ነገር ነው የምነግርህ። እኔ ሪሌሽንሺፕ ላይ ያለው በተአምር ሴት ልጅ ላይ እጄን አላነሳም። 29 ዓመት ስኖር ሴት ልጅ ላይ እጄን አንስቼ አላውቅም። ግን የሚያነሱ ሰዎች አሉ። የሚያነሱ ሰዎች አሉ። ግን ሴቶቹ አንድ ሰው ያን ያህል ዲስሪስፔክት ካረገሽ ከመታሽ ዞረሽ ለምን እሱ ጋር ትሄጃለሽ? መሄድ የለብሽም። ዞረሽ እዛ መሄድ የለብሽም። አሁን ጃኒ ምን አረግሽ? እዚህ ጋር የተሰነጠቀችውን አሳየች። ገብቶሃል? የተሰነጠቀችውን ግን ስታሳይ እሱን የሰነጠቀኝ ከማለት ይልቅ መጨረሻ ላይ እንዳስረዳችው በሩ ሲሰበር መስታወት ወርዶብኝ ነው ማለት ትችላለች። ገብቶሃል? እንጂ ይሄ በጣም ሪስክ ያለው ነገር ነው። ጃኒ እንደኛ 2 ፎሎወር 3 ፎሎወር ያላት ሰው አይደለችም። ጃኒ ፎሎወር ያላት ሰው ናት። ነገ የማይፈለገሽ አካውንት ቢዘጋ በአንድ ሺኛው ብትመጣ ቢያንስ 500,000 ፎሎወር አታጣም። በትክክል ሰው ውስጥ ገብታ ያን ፎሎወር ማግኘት ትችላለች። እና የልጅነት ባህሪም ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። ቶሎ ወደ ሚዲያ ሳትደራጅ መጣች እንጂ የሆነ እውነት አላት ብዬ አስባለሁ። ገብቶሃል? ግን እውነቱን ምን ያደርገዋል መሰለ? አንዳንዴ ፍቅር ያከሽፈዋል። ገብቶሃል? ከተጎጂ ከሷ አንግል ሆነን ስናየው እሷ በሰዓቱ መደብደቡ መርጣ ሊሆን ይችላል። ዛሬ የተደበደበች ነገም ሄዳ እሱ ስር ላጥፋ ትችላለች። ያ የሷ ሚስቴክ ነው። ያ የሷ ሚስቴክ ሆነ ማለት ደግሞ ደብዳቢው ልክ ነው ማለት አይደለም። ማንም ሰው ላይ እጁ ማንሳት የለበትም። ገብቶሃል? የሷ ችግር አሁን የሚሆነው 2 ዓመት ዘግይተሽ ለምን መጣሽ ከሆነ ችግር ሊሆናል። የሷ መመታቷ ግን የሷ ችግር ያ ግን መመታቷ የሷ ችግር አይደለም። ኦኬ በኢንስታግራም አካውንቷ እንደዛ ብላ ነበር። እኔ ጋር ብዙ እውነት አለ ግን ታፍኛለሁ ምናምን ብላ ፖስት አለች። ግን ወዲያው ነው ያጠፋችው። አብዛኛው ሰው ደግሞ እሱን ኢንስታግራም ላይ ፖስተቶቹን አይቶ እያስፈራሯት ነው ምናምን እያሉ ነበር። እኔ መሀል በተከፈተው ክፍተት ከጆን ዳንኤል በላይ ሰርጀሪ በጣም ደስ አለሽ። ምን ሆነሽ ነው? እኛም ግራ ገብቶናል። እውነት ለመናገር ቲክቶክ ላይ ያንቺን ስም አንስቼ አጀንዳ ላረግሽም ምንም ላረግሽ አስቤ አላቅም። ያው የጃኒ ጉዳይ ሆኖብኝ የሚያግዛት ሰው በጣም ያስደሰተኝ፣ ስሜቷን የሚነካ ደግሞ እያናደደኝ ስለነበረ ስሜቷን በጣም እየተረማመርሽባት ስለሆነ ስብራቷ ላይ ስብራት እየጨመርሽ ግን ደግሞ ህዝቡ በሳቅ መልክ ስለምትነግሪው በቀልድ መልክ ስለሚሰማሽ አንቺ ግን ስራሽን እየሰራሽ ነው። ምን እንደምታረጊ ጠንቅቀሽ ታውቂያለሽ። አሳለም እና ምን እያደረግሽ እንደሆነ ጠንቅቀሽ ታውቂያለሽ። ሲጀመር ለዚህ ሁሉ ጸብ መንስኤ አንቺ ነሽ። ልጆች ለዚህ ሁሉ ጸብ መንስኤ እሷ ነች። እናንተ ካላወቃችሁ እኔ ያወቅኩትን ነግራችኋለሁ። በአይኔ በብረቱ እንዲያዩትን አይውላችሁ። የዛሬ ሳምንት ጃኒና ፕሬዝዳንት ማሜ ይጫወታሉ ጌም ለብቻቸው። እሺ የሚመስለኝ ነው ነውም ደግሞ ጆን ዳንኤልና ሰርጀሪ ደግሞ ለብቻቸው ይጫወታሉ። እውነት ለመናገር ጃኒ ከኤልሻዳይ ጋር መሆኗ አንቺን ይሄን ያስከፋሻል ብዬ አስቤ አላውቅም። ምክንያቱም ጎበዝ ልጅ ስለምትመስይ በጣም ለራስሽ ታጋይ ጠንካራ አርጌ ነው ማይሽ። ለካ እብድ ነሽ አንቺ። ሳይነኩሽ የምትነኪ ሰዎችን ለመጉዳት የምትጂ እብድ ነሽ። እብድ እንደሆንሽ ሳላቅ ማለት ነው። ጎበዝ እንደሆንሽ ነው የሚሰማኝ። እና አውቃ ማሜ ጋር ልካ ፀጉሯን ቆንድዳ ኦኬ መቆንደድ ጀመረች ፀጉሯንና ከዛ ጃኒ እንደገባች ድንግጥ ብላ ላይቭ ላይ ቶሎ ወጣች። ጆን ዳንኤል እንዲህ ቁጭ ብሏል። ከተጫወተች ሊጫወት ነው። ኦኬ ምን እንደሚፈጠር እየጠበቀ ነው። ጃኒ ወጣች። ምንም ፓርዳም አልሰጠች። ሰከንድ አልጠበቀችም። ጆንን አየችው፣ ወጣች። በቃ እቺ ልጅ ምንድነው አትፈልግም።
ኦኬ የዛ ሰዓት ሰርጀሪ ማን የገባው ትላለች እንዴ እኛስ እሺ ጌም የማይጫወቱት አይወቁ እኛ እናቀም ማን ከማን ጋር እንደመጣ ከነስሙ ከነፎቶ ነው የሚመጣልን የምንቀበለው አይደል አውቀሻል ግን አባቴ ሞት አላቀም አለች አንቺስ ተተረገምሽ ነሽ ወሬን እንዴት አድርገ እንደማስረዳችሁ አላቀም ከዛ ጆን ዳንኤል እዛ ጋር የተሰማውን ስሜት የጃኒ መውጣት እዛ ጋር መንጋጋቱ ሰርጀሪ ደግሞ ነገሩ እንዳይጠፋ ሪካርድ ያላቸው ልጆች አላቸው ነገሩ እንዲባባስ የምታደርገው ማን ነው እንትና ነው እንደዚህ ነው ነገሩ እንዲወራ ጆን ዳንኤልም የልጅ አዋቂ ነው አጠፋ እንጂ አሁን ማለት ነው ለማርገብ በጣም ይሞክራል ሰርጀሪ ተደጋግማለች ከዛ ውሃውን እየጠጣ 90 ጊዜ ጆን ዳንኤል ራሱን አረጋጋ ምክንያቱም ወንድ ልጅ ነው ይከፈዋል ጥላው ስትሄድ እንደዛ አው ያኔ ድራማ ነበር የሰራችው ማን እንደገባ አይታየኝም ምናምን ብላ ድራማ እየፈጠረች ነበር ግን ሰው ሪኩዌስት ልካችሁ ከገባ በቃ ፊት ለፊት ላይ ያሳያል ምስል እንኳን ባያሳይ ጽሁፍ ያሳያል ጃኒ የሚል እውነት ነገ ሰንበት ነው የሚሄድበት ደጅ እግዚአብሔር ያስቀይለኝ እግዚአብሔር ሰንበት በሄድሽበት ያስቀርሽ ሰንበት በሄድሽበት ያስቀርሽ የዚህን ሁሉ ዓለም ላይ ያለውን ትዳርን የበተንሽው ልጅ ከእናት ያጣላሽው ባል ከሚስት ጋር ያጣላሽው እናት ከልጅ ጋር ያጣለሽው ሰንበት እዛው ያስቀርሽ ተርግማን እኔ አስቤ ያመንኩበትን ነገር ህሊና ያመነበትን እናገራለሁ ሰው ሜክ አደርጋለሁ ምክንያቱም ህሊናሽን ያመነበትን ታወሪው ነገር ለምን እንደሆነ ታውቃለሽ ካላወራሽ አታገኝም ገንዘብ ስራ የለሽማ ሰው እኮ ስራ ሲኖረው እኮ አያወራም አንቺ ግን ካላወራሽ የለም ይሄ ከሌለ አጥንት የለም አጥንት ከሌለ ደግሞ የድሮ የነበርሽውን አቫታር ላይ ነው የምትመለሽው ድሮ አቫታር አይደለም የምትመስይ የነበረው ጸጉር የሌላት አቫታር አጥንት ከሌለ ደግሞ ጸጉር የሌላት አቫታር ደግሞ ጸጉር ያላት አሁን እድሜ ያበሻ ህዝብ መቼም ከ10 በላይ ከምናምን በላይ ጸጉር ገዛስተሻል ጸጉር ያላት አቫታር ትመስያለሽ አሌክስ ከነ ቤታ ጋር እየዋለ በጣም ተናጋሪ ሆኗል ለምን ግን አንድ ላይ እንዲገብታችሁ ላይቭ ላይ ወይ አትሰዳደቡ ላይቭ ግቡና አንድ ላይ እንዲ ቪዲዮ ከምትመላለሱ ምናምን ለህዝቡም እንደዛ ይመችዋል ህዝቡም እንደዛ ቢሆን ነው የሚመርጠው ካጠገቧ እናቷ የለች ቢኖርም አቅም ያላቸው አይደሉ ብቻዋን ነው ቤተሰቦቿን የምታስተዳድረው ግን ከፊት ለፊት የምታየው ሌላ ሲል አላት የያዘችው ፍቅር አለ ገባሽ እንደ ማንኛውም የኢትዮጵያ ሴት ይሄ ነገር አልፎ ነገ ሌላ አንተ ከዛ ላይ ደግሞ ልጁ እስር ቤት እያለ ራሱ ሁሉን ነገር ይቅርታ ብሏታል ጆን ዳንኤል ራሱ በሰዓቱ በጣም የሚወዳት ልጅ ናት አለመግባባት አንዳንድ ነገር እዚህ ላይ ሊያደርሳቸው ችሏል በነገራችን ላይ በጣም ነው የሚወዳት እኔ ቃል ገባልሻለሁ በጣም ቃል ገባል ምክንያቱም እኔ ስለማውቅ ስላወራን ነው እኔ እና እሱ አጋጣሚ እንደዚህ አይነት ነገሮች ይከሰቱ እንጂ ለዚህ ነው እኔም እንትን እምለው ማለት ስለዚህ አሁን ጂጂ እያለችን ያለችው ከአዶናይ ጋር ሆኗንስ አይወደውም ነው እያለችን ያለችው ምንድነው እያለችን ያለችው በጣም ይወዳት ነበር ካለች ከአዶናይ ጋር መሆኗን አይወደውም ነበር ማለት ነው ስለዚህ ሩም ቪዲዮ ተቀርጾ ተልኮልኝ ነበር የዛን ሲጣሉ በነገራችን ላይ ዛሬ ልንገራችሁ እንደው ዛሬ ዝርግፍ አድርጌ ልንገራችሁ እኔ ፕራይቬት እንደው በዛ መሃል ላይ ማላልት ኢልሻዳይ ካሜራ እንዳይቀረጽ ምናምን እየሪወካባ ስትፈጥር ነበር ኢልሻዳይ ኪዲ ሰው እንዲያያችሁ ምናምን ሲሉ ነበር ግርግር ሲያደርጉ የነበሩት እነሱ ናቸው እንደውም ዛሬ ልንገራችሁ እኔ ግን እዛ የዛኔ ጸብ አዶናይና ጃኒ ሲጣሉ ቪዲዮ ተቀርጾ ተልኮልኝ ነበር ልንገራችሁ እውነቱ ደንግጬ ማመናቀቶኝ ጠዋት ላይ አጋጣሚ ነበር እኔ ፍላይት ወደ አዲስ አበባ ያደረግነው እኛ አላወቅንም የምናድር ነበር ይመስለን እና ጠዋት ላይ ተደውሎ ውጡ እኔና ምሩና ወቃቸው ቲክቶከር ውጡ መኪና መጥቷል ስንባል እንዴ ዛሬ አንዱንም እንዴ ስንል ዛሬ ነው ትኬታቸው 4 ሰዓት ተባለ ምንም አውቀው ነገር የለም እና በድንጋጤ ነው የወጣነው ሁሉ ለመነጋገርም ለመገናኘትም እንተናላለን እና የዛኔ ነው ሊመጣላታቸው እንደው የሆነ ነገር አላልኳችሁም አናውራም እንጂ ካወራንማ ምናምን እመቤቴ ለማንም አልተናገርኩም ለኢልሻዳይ ራሱ አልጠየኳትም ምንም ነገር አላልኩም ግን ውስጤ ለራሴ በምን ምክንያት ተጣሉ ብዬ ስል የሆነ ሰው ነገረኝ በምን እንደተጣሉ ማለት ነው
አዶናይ የምታውቀው ነገር አለ ብዬ ስጠራ የሱን ስም ለመጥራት ምናምን ለእናንተ ነው እንትን ይሆንላችሁ፣ ለእኔ አይደለም። እኔ እንደናንተም አይነት አስተሳሰብ የለኝም። ከመሰላችሁ ደግሞ ምን አገባኝ። ግን ላይክ ከህዝቡ እኮ ወይኔ አዶናይ ሲያሳዝን ምናምን ብላችሁ ስትሉ አዶናይ ያውቃል ጆን ዳንኤል እና ጃኒ እንደሚደዋወሉ ተደጋጋሚ አግኝቷል፣ ይዟል፣ ተጣልተውም ያውቃሉ። ስለዚህም አዶናይ ዝም ብሎ የአዶናይ ነገር ሲያሳስባቸው አንተ የምታውቀውን ተናገር። አብዛኞች ግን ይሄ ድራማ እንዲፈጠር ራሱ ያደረገችው ሊያ ናት ምናምን እያለ ነው አብዛኛው ሰው። እናንተስ በዚህ ጉዳይ ምን ትላላችሁ? እስቲ ኮሜንት ላይ ጻፉልኝ። አዶናይ መልስ ስጥ፣ አዶናይ ተነስ፣ አዶናይ እባክህ ውጣ። ወይኔ ዝምታው ሲያስፈራ። አረ ምንም አያስፈራም ያጀማ እንዴ። ጃኒን ጥሎሽ ጥሎ እናት አባቷን ጠይቆ ምናምን ነገር እንዲያገባት ሞኝ ናችሁ እንዴ እናንተ? እንዴ በጣም ከምዕራቡ ዓለም እኮ ነው የመጣው ልጁ። ያማችኋል እንዴ? በተለይ ወንዶች ምዕራቡ ዓለም ሲኖሩ እንዴ በጣም አይምሯቸው በጣም ነው የሚሳፋው። ከምትጠብቁት በላይ ነው አስተሳሰባቸው የሚያድገውና የሚሰፋው። እንኳን አይደለም ይሄ ወጣት እንዴ እናት በድባብ ትሄዳለ። አዲስ አበባ ደግሞ በጣም ቆንጆ ቆንጆ ሴቶች አሉ አይደል እንዴ? እንዴ እነዚህ ሀበሾች ናቸው እስክትል ድረስ እኮ ነው የሚያደርሱ አይደል እንዴ ያጀማ። እና አዶናይ ተነስ፣ አዶናይ ተናገር። አሁን እናንተ የሚመስላችሁ እሱ በቃ የሆነ ዲፕሬሽን ውስጥ ገብቶ ምናምን በቃ ስትረስ ውስጥ ገብቶ ምናምን ነገር ነው የሚመስላችሁ። እንዳይመስላችሁ እንዴ። መንግስታችሁ 16 ሚሊዮን ሲቀማው ራሱ እኔ ፈርቼለት ነበር። ይሄ ልጅ የህዝብን ኃላፊነት ተቀብሎ 16 ሚሊዮን ተዋጥቶ ለህዝብ በስርዓቱ ሂጅ ይረዳሉ ብሎ ሰው ኃላፊነት ጥሎብኝ መንግስት ቀማኝ ብሎ ይሆን ነገር ይሆናል ብዬ የፈራውለት ያኔ ነው። ጭራሽ ምንድነው እንዴ ያማቸዋል። ያኔ ጃኒን እንትን ማለት አይደለም። እኔ ጃኒ ትንሽ ልጅ ናት እኮ ግን ስርዓት ምናምን ነገር የላትም። ጃኒዬ አንድ ነገር ልንገርሽ ፕሊዝ። አንቺ የመጣሽበት አካባቢ በደንብ አውቀዋለሁ። የመጣሽበት አካባቢ ሴቶቹ ከወንድ ጋር እኩል ቁጭ ብለው ወይ ደግሞ ሴት እኩል አይደለችም ምናምን ነገር እያልኩ አይደለም። የተወላገደ አስተሳሰብ ላላችሁ በእንትን ውሰዱት፣ በፖዚቲቭ ውሰዱት። ግን ጃኒ የመጣችበት አካባቢ ሴቶቹ እኔ ምግብ ቤት በነበረን ሰዓት ልጅ እያለሁ ሴቶች ምግብ ሲበሉ ተደብቀው እንትን እንደዚህ ደበቅ ብለው ምናምን ነገር ነው። ጃኒ ከእንደዚህ አይነት መጥተሽ በረገድሽ በቃ የሆነ እንትናልሽ ሚዲያ ላይ ስትወጪ የሆነ ተቀየርሽ፣ በቃ የሰለጠንሽ መሰለሽ። እና ስጨፍሪ አይሻለሁ አንዳንዴ እግርሽን ታንሳፍፊዋለሽ ምናምን ነገር። እስቲ ትንሽ እግርሽን ሰብሰብ አድርጊ ጃኒዬ እሺ። ይቅርታ ለንግግሩ አይመጥነኝም። ለከንፈርሽም ጽዳት ይኖርሽ። ከአንዱ ወደ አንዱ እንደ ጦጣ ምናምን ደስ አይልም። ወንድ ደግሞ ሺህ ጊዜ እብድ ይሁን ጃውጃዋ የሆነ ነገር ምናምን ይሁን እንጂ ሴት ልጅ የተረጋጋች ሴት ልጅ ነው የሚፈልገው። ስለዚህ እግረ መንገዴን አንድ ነገር ልላችሁ የምፈልገው ምንድነው፣ ሴቶች ተረጋጉ። ፈላጊያችሁ ሲመጣ አንኳኩቶ ነው ቤታችሁ መጥቶ የሚያገባችሁ። እኔ ላረጋግጥላችሁ የምፈልገው አንድ ነገር ቢኖር ምንድነው፣ አዶናይ ጃኒን ቢወዳት ቤተሰቦቿን ጠይቆ ጥሎሽ ጥሎ ያገባታል። ካልወደዳት ግን በእንደዚሁ ይቀራል ማለት ነው። ናውጣ አልወጣ ምናምን ነገር ለምንድን ነው የሚወጣው? ድራችሁታል። እናቱ መርቃ ሰጠችው ወይስ ጃኒ እናት መርቃ ሰጠችው? ለምንድን ነው የሚወጣው? አዶናይ እኮ ኢትዮጵያ ሲመጣ ጃኒን አፍቅሮ አይደለም የመጣው። አጋጣሚ ለሚዲያው ቅርብ የነበረች እሷ ነበረች፣ እሱ ደግሞ የሚዲያ ሰው ነው። በቃ እንደምትጠቅመው ስላወቀ ቀረባት። እሷም እንደማስትሽ ተለጥፋ ቀረች። ያለቀ ነገሩ። አንድ ሰው ደግሞ ለራሱ ክብር ከሌለው ክብር በተግባር አድርጉት። ክብሬን ምናምን ስትይ ሰማሻለሁ አንዳንዴ። ክብር በተግባር ይሁን። በእርግጥ ይሄ ንግግር አይመጠነኝም። አንዳንድ በውስጥም በውጭም ምጽፉልኝ ልጆች አላችሁ። ያው ኦልሬዲ የትናንትናው ቪዲዮ ሪፖርት ተደርጎ እኔና ጓደኞቼ ብቻ እንድናይ ቲክቶክ አዘዘ።
ችግር የለብኝም። እኔ በቲክቶክ የምተዳደር ሰው አይደለሁም እና በቲክቶክ በዚህ ሪፖርት ቢደረግ ሌሎች ሚዲያዎች አሉ ወደዛ እየላኩኝ ኦሬዲ እንትን አድርጌዋለሁ እና ጃኒ ፕሊስ እንትን በይ ለወደፊቱ አንቺን አግብቶ ከሚኖር ሰው ጋር እንትን ስትተዋወቂ ካም ዳውን እሺ፣ ተረጋጊ። ሴቶች ተረጋጉ። መረጋጋት ዋጋ ያወጣል። ካልተረጋጋችሁ እንዲሁ አንዱ እንደ ኳስ ከአንዱ ወደ አንዱ እያነጠራችሁ ነው የሚኖረው። ስለዚህ እኔ ማነው ስሙ ጆን ዳንኤል ወይ ደግሞ አዶናይ ለነሱ አግዤ የምናገረው ተካፍሎ መብላትን በተግባር የሚያሳዩ ልጆች ስለሆኑ ነው። ኢትዮጵያ የእንግዳ ተቀባዮች ነን አብልተን አጠጥተን ምናምን እሱን ተውት። ትክክለኛ ተካፍሎ መብላትን ከጆን ዳንኤል እየተማረን ነው፣ ከአዶናይ እያየን ነው። ጆን ዳንኤል ጎረበጠኝ፣ ደከመኝ፣ አስፋልቱ አልተመቸኝም፣ ፀሐይ ነው፣ ሙቀት ነው፣ ብርድ ነው፣ ዝናብ ነው ሳይል ታች ወርዶ የገጠር ልጆችን የገጠር ሰዎችን ይረዳል፣ የተቸገሩትን። አዶናይም እንደዛው። ደስ የሚለኝ ጆን ዳንኤል ምንድነው በማንም እንትን የተብቃቃን ሰው ላይ ብሩን ኢንቨስት አያደርግም። ብሩን ለምስኪኖች እንትን ያደርጋል። እና ጃኒ ፕሊስ ራቂው ትንሽ ከአዶናይ አዶናይ ባንቺ ላይ ኢንቨስት የሚያደርገውን ብር ለአንዲት ደሃ እናት ቢሰጥ ለአመት ለ2 አመት ቀለቧ ይሆናል። ስለዚህ አዶናይ ውጣ ተናገር ምናምን የምትሉ በጣም ደስታ ውስጥ እንዳለ ነው የሚገባኝ። ስለዚህ አትጠብቁ፣ አዶናይን አትጠብቁ። ህይወታችሁን አመሰግናለሁ። አው ዞሮ የአዶናይ ዝምታ አያስፈራም ያጀማ እየተባላችሁ ነው። እናም አያስፈራም፣ ቪዲዮ መልቀቅም ጀምሯል። አዶናይ ከዚህ አጀንዳ በኋላም ብዙ ቪዲዮ እየለቀቀ ነው። ብቻ ኖርማል ነው። ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ ደግሞ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ፣ ይመቻችሁ። ባይ